የልጅነት ጊዜያቸውን በከንቱ ማሳለፍ ያልቻሉ የረጅም ጊዜ ትልም በመሰነቅ ዛሬ ለደረሱበት አንቱታ ቅሪታቸውን ለቁም ነገር በማዋል ስመጥር ለመሆን በቅተዋል። የደቡብ ምዕራብ ኢትዮጵያ እውቁ የልማት አርበኛ ባለሀብት አቶ ወልዱም ወልደ ሚካኤል የልማት፣ የኢኮኖሚ፣ የሰብአዊ እንዲሁም የማህበራዊ ጉዳዮች ተሳትፎ ስራዎቻቸው በክልሉ ደቡብ ምዕራብ ኢትዮጵያን አለፍ ሲል በሀገር አቀፍ አበርክቷቸው እጅግ ከፍተኛ ነው። ይህ ሰው ዛሬ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአብራክ ሺሾንዴ ወረዳ የተገኙ ዛሬ ማንጡራ ሀብታቸውን በተወለዱበት ቀየ በማፍሰስ በመንግስት ያልተሸፈኑ የልማት ክፍተቶችን በመሙላት ለሌላው አርአያነት ያለው ተግባር እየፈጸሙ ይገኛሉ። ከበርካታ ኢንቨስትመንቶች መካከል ወንድም ወልደ ሚካኤል ጠቅላላ ስራ ተቋራጭ አንዱ ሲሆን በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ከሚገኙ ዞኖች በከፋ ዞን የዞኑን ከፍተኛ ፍርድ ቤት ባለ 5 ወለል የቢሮ ግንባታ ሳይት ከመንግስት ጨረታ አሸንፎ ከወሰዱበት ሰኔ 3 2016 ዓ.ም ግንባታው ለ2 ዓመታት ወይም ለ720 ቀናት ውል ተገብቶ ወደ ስራ ተገብቷል። አንድ ዓመት ከ3 ወር 80% የተጠናቀቀው የግንባታ ሂደትም እስካሁንም ቀሪ 20% ሙሉ በሙሉ ለማጠናቀቅ ከ3 ወር ባልበለጠ ጊዜያት ግብ ጥሎ ወንድም ወልደ ሚካኤል ጠቅላላ ስራ ተቋራጭ በልዩ ትኩረት እየሰራ ስለመሆኑ ወንድም ወልደ ሚካኤል ጠቅላላ ስራ ተቋራጭ ስራ አስኪያጅ አቶ ጥበቡ ሰለሞን የሰጡት መግለጫ ለዚሁ ማሳያ ነው። ጥበቡ ሰለሞን ይባላል። የወንድም ወልደ ሚካኤል ጠቅላላ ስራ ተቋራጭ ስራ አስኪያጅ ነው። አሁን የምንገኝበት ሳይት የከፋ ዞን ከፍተኛ ፍርድ ቤት ባለ 5 ወለል የቢሮ ግንባታ የግንባታው ሳይት ውስጥ ነው የሚገኘው። እሺ፣ ይሄ ግንባታ እንግዲህ ከመንግስት ጋር በጨረታ አሸንፈን ከወሰድንበት 2016 ሰኔ 3 ጀምሮ ነው ወደ ግንባታ የገባ ነው። የ2 ዓመት አሊያም የ720 ቀናት የግንባታ ጊዜ ውል ገብተን ወደ ስራ የገባ ነው። ነገር ግን ከዛ ፊት ቀደም ብለን በጥራት በፍጥነት ነገሮችን ለማጠናቀቅ እየተራራጥን እየሰራን ነው። አሁን ኦልሞስት 1 ዓመት ከ3 ወር የሚሆነውን ጊዜ ተጠቅመናል። እንደምታዩት ግንባታው ወደ 80% አልቋል። አሁን ቀሪ 20%ን ለመጨረስ በዚህ 3 ወር ውስጥ አጭር ጊዜ እቅድ ይዘን እየተራራጥን ነው የምንገኘው። በሳይቱ አጠቃላይ ሁኔታ ባለሀብቱ ከፍተኛ የሆነ የማቴሪያል ዝግጅት አቅርቦት በጥሩ ሁኔታ እያቀረቡልን ስለሆነ እጥረቶች የሉም። ትልቁ ችግር እዚህ አካባቢ እንደሚታወቀው የሰው ኃይል እጥረት ነው። የሌበር ችግር ይኖራል። እነሱን በተለያየ ሜካኒዝሞች ለመፍታት እየሞከርን ነው። ከአካባቢው የሚገኙ ከሌላ አካባቢ የሚገኙ ሰዎችን እያመጣን አሁን ሳይት ላይ እንደምታዩት በፍጥነት ስራዎችን ለመጨረስ እየተራራጠ ነው። ይህ ተቋራጭ እዚህ ሳይት ላይ ስራ ከጀመረን በኋላ በርካታ ስራዎችን ሌላ ቦታም እየሰራን ነው። ይህ ሳይት እዚህ ከፋ ዞን ቦንጋ ከተማ የምንሰራበት ይህ ሳይት ላይ ብቻ ራሱ ቢያንስ ለቋሚ ወደ 16 ሰዎች ስራ እድል ፈጥሮላቸዋል። ባለሙያዎችና ኦፕሬተሮችን በጊዜያዊነት እስከ 60-70 ሰዎችን ቀጥረን የምናሰራበት አጋጣሚ ያለና ስራ እድል ከመፍጠር አንፃር ብቻ ሳይሆን በስራችን ጥቃቅንና አነስተኛ ማህበራት በዚህ ኮንስትራክሽን ዘርፍ ግብአት የሚያቀርቡ ልጆችንም በማሳተፍ ስራ እድል በመፍጠር ሰፊ ስራ እየሰራን ነው። ለምሳሌ እንደ ብሎኬት ማምረት ከገበያ ገዝተን አይደለም ብሎኬት እየሰራን ያለነው። እዚሁ በራሳችን ግቢ ውስጥ የጥቃቅንና አነስተኛ የተደራጁ ልጆች ብሎኬት አምርተው እንደ ግብአቱን ለኛ እንዲሸጡ በማድረግ ትልቅ ስራ እድል ነው የፈጠርነው። ይህ ተቋራጭ አሊያም ይሄ ፕሮጀክት ራሱ እዚህ በመሰራቱ ለከተማውም ሆነ ለአካባቢ ልጆች ሰፊ ስራ እድል እየፈጠረ ነው። ባለሀብቱ ይህንን ፕሮጀክት ወስዶ በዚህ አካባቢ ላይ ወደ ስራ ሲገባ እቅዱ በጣም ሰፊ ነው። እዚህ ብቻ የምንገደቡንን ሳይሆን ከዚህ የተሻሉ ትላልቅ ፕሮጀክቶችን የመስራት እቅድ አለ። በመነሻነት ይህንን ስራ ስንሰራ ስራውን ሰርተን ትርፍ አትርፈን ከምናገኛት ከዚህ ፕሮጀክት ያለችውን ነገር እንደ ግብ ይዘን ሳይሆን ስራ መስራት እንደምንችል ትልቅ አቅም እንዳለን በየደረጃ ለማሳየት እንደ ሰርቶ ማሳየት ፕሮጀክት ነው። ባይዘው ይሄ ሳይት ጥሩ ነገር ሰርተን አንድ ቀንም ስለ ጥቅም አውርተን አቅም ባለሀብቱ ጥሩ ነገር ሰርተን እጅ ስራ የሆነ ነገር አስረክበን በአቅም ደረጃ ባለሀብቱ እንደሚታወቀው አካባቢ ላይ አቅም ያለው ባለሀብት ስለሆነ ደረጃችንን አሳደገን በጣም ትላልቅ ፕሮጀክቶችን ሜጋ ፕሮጀክቶችን በአካባቢ ልጆች መሰራት እንደሚችል ሊያሳይ እየሞከረ ያለ ባለሀብት ነውና እንደ እቅደኛ ከዚህ የተሻሉ ፕሮጀክቶችን ለመስራት ነው የተዘጋጀን ያለው። በመንገድ ስራም ህንጻ ግንባታም ደረጃችንን ከፍ አድርገን በዚሁ ክልል ውስጥ በዚሁ አካባቢው ልጅ ጥሩ ጥራቱን የጠበቀ አሪፍ ስራ መስራት የሚችል ባለሀብት ማፍራት እንደምንችል ማሳየት ይፈልጋልና ባለሀብቱ በተለያየ ጊዜ መጥተው እዚህ በሚያናግሩበት ሰዓት እኛን ሲያናግሩን ቶሎ ይሄን አጠናቃችሁ የተሻለ ነገር ደግሞ ነገ እንሰራለን የሚል ተስፋ ይዞ ነው ሁሌ የመጣውና እኛም በተስፋ ነው የተራራጥን እየሰራን ያለው።
ከዚህም ባለፈ ኮንትራክተሩ ቀጣይ ለሚኖሩትም በርካታ ስራዎች በቂ ዝግጅት በማድረግ አስፈላጊ የማሽነሪ ግዢና ሌሎች ግብዓቶችንም አሟልቶ ይገኛል። እዚህ ያለው የአካባቢው አስተዳደር የአካባቢው የመንግስት ተቋማት በእኛ አምነው ከዚህ በፊት ከተለያየ ቦታ እየመጡ ትላልቅ ተቋራጮች ሲሰሩ የነበሩትን ስራዎች እኛ መስራት እንደምንችል አቅም እንዳለን የተማሩና ጥሩ ልምድ ያላቸው ባለሙያዎች እኛ መሃል እንዳሉ ተረድተው የተሻሉ ፕሮጀክቶች ሲኖሩ እኛ እንዲጋብዙ እኛ መስራት የምንችለው አቅማችን ከዚህ የተሻለ ነው። በጣም ከፍ ያለ ነው። ደረጃ አንዱ ነን። በአገር ደረጃ ተወዳዳሪ የምንሆን ጥሩ ኮንትራክተር የመሆን ራዕይ ስላለን ሰው የመንግስት አካል አምኖብን ትላልቅ ሜጋ ፕሮጀክቶች ላይ ጨረታዎች እንዲጋብዘን መተን መስራት እንችላለን እንፈልጋለንና ይህንን ለነሱ መልእክት ማስተላለፍ ፈልጋለሁ። አሪቶነ Arizona kaba wattebe nebinda Halle te ga wcha na puri bebuna